ጸጉርህን ምናምን እንትን የሚያደርገው ይነቃቅለዋል። ይሄ ጸጉርህን በቃ ሙሉ በራ ነበር ባይዘየውኩት ሙሉ አፍሬው ነው። ከዛ በኋላ ግራ ያጋባኝ አንደኛው ላይ ብቻ ነበረ የነበረው የጡት ካንሰር ነው የታመንኩት። ዶክተሩ ቁጭ ብሎ ሪፈር መጻፍ ሲጀምር ነው በጣም መደንገጥ የጀመርኩት። ያኔ ነው በቃ ሲሪየስ ኬዝ እንደሆነ ስለገባኝ ማለት ነው። እና ኦፊስ ገብቼ ብቻዬን ነበርኩኝ አስታውሳለሁ። በቃ ካንሰር ከሆነ እሞታለሁ ብዬ ነው ያሰብኩት እውነቱን ለመናገር። እና የካንሰሩ አይነት አንደኛ ስቴጁም ያው 3ኛ ስቴጅ 3 ደርሶ ነበረ። መስሌንም ነክሶት ነበረ። እንደ አጋጣሚ ሆኖ ሊምፍ ኖድ ላይ ምንም አይነት የካንሰር ሴል አልተገኘም እና ለዚያ ሌላ ኦርጋኔ ጋር እንዳልተሰራጨ በዛ ታወቀ ማለት ነው። ሰላም እንዴት ናችሁ? የዛሬው እንግዳችን አብነት ነች። አብነት ደሴ በአሁኑ ሰዓት በኢትዮጵያ አየር መንገድ የአይሲቲ ዲፓርትመንት ውስጥ ባልደረባ ነች። ከዛ ባሻገር ወደፊትም ወደ ኋላም እያልን በተለይ ደግሞ ዛሬ ስለተገናኘንበት ከካንሰር ጋር በተገናኘ አሪፍ ስቶሪ የምንማርበት፣ የምንጽናናበት፣ የምናመሰግንበት ታሪክ እንደሚኖረን ተስፋ እናደርጋለን። እንኳን ደህና መጣሽ። እንኳን ደህና ቆየችኝ። አብይ እንዳነሳው አብነት በተለይም ብዙዎች ይፈሩታልም ብዙዎችንም እየፈተነ ያለ ነው። ብዙም ሳይታወቅ ሰዎችንም የሚጎዳ ነው ካንሰር እና በካንሰር ህመም ታመሽ እንደነበረ ግን ደግሞ ድነሻልና ስለዛ ነው ልናወራ የጋበዝንሽ ዛሬ። ምን አጠቃላይ እንደው እንዴት ነበር ያወቅሽው ከሚለው እንጀምር። ያው እንዳጋጣሚ እጢ ነበረብኝና ፕሬግናንት ሆኜ ነው የጀመረኝ። ፕሬግናንት ሆኜ ትንሽ እጢ ፊል አረኩና እሷን መከታተል ጀመርኩኝ እና ከወለድኩ በኋላ 1-2-3 ቦታ ቼክ አደረኩኝ ይሄ ነገር ምንድነው ምናምን ብዬ ማለት ነው። ምክንያቱም ግራ ያጋባኝ አንደኛው ላይ ብቻ ነበረ የነበረው የጡት ካንሰር ነው የታመንኩት የነበረውና አንደኛው ላይ ብቻ እንዴት ሊኖር ይችላል ምናምን ብዬ ግራ ስለተጋባሁኝ ቼክ አፕ አደረኩኝና 2-3 ዶክተር ጠይቄ ምንም ይሄ ኖርማል ነው ያጋጥማል እና አሁን እያጠባሽ ስለሆነ እንደዚህ አይነት ነገር ሀፕን ያደርጋል ማጥባትሽን ስታቆሚ ሌላ ፕሬግናንሲ ከመፈጠሩ በፊት መሀል ላይ ነው ቼክ ማድረግ የምትችይው። አሁን ምንም ቼክ አይደረግም ነገር ነበር የተሰጠኝ ፊድባክ በሰዓቱ እና ለዚያ እኔ ደግሞ ልጄ ገና የሆነ 7 ወር ምናምን አካባቢ ነበረ። ስለዚህ አትሊስት 1 ዓመት ላጠባው ይገባል ብዬ በቃ እስከ 1 ዓመት ድረስ ዝም ብዬ ቆየሁኝ ማለት ነው። እና ግን 1 ዓመት ሲሆነው በጣም አደገ። በዛ መሀል በጣም ትንሽ ነበረች መጀመሪያ የሆነ ስር ያዘችና ጥንክር አለች። በደንብ ስር ያዘች፣ በደንብ አታች ሆነች እና ከዛ የሆነ ስራዬ ናይት ነውና ትንሽ ባክ ፔን ምናምን አሞኝ እሱን ቼክ ለመደረግ ነው ሆስፒታል ሄድኩት። እዛው አየር መንገድ ሆስፒታል ሄድኩኝ ሜዲካል ዩኒት እና እዛ ሄጄ እሱን ቼክ አድርጌ ስጨርስ እንደ እግዚአብሔር ሲረዳኝ እንደ ኖርማል ነገር ነው እንደ ማማከር ነው ያወራሁት ዶክተሩን ነገርኩት። ከዛ ቼክ አደረገው ቁጭ ብሎ ወዲያው ሪፈር ጻፈልኝ ማለት ነው። ትንሽ በሰዓቱ እንዴት አይነት ፊሊንግ ነበረው እጢው ጋር የመጠዝጠዝና ትንሽ አልፎ አልፎ ወጋ አይነት የማረግ ስሜት ጀማምሮኝ ነበር እና ስነግረው እቺ ነገር ምንድናት ምናምን ብዬ ሳሳየው ምንም አላለኝም። ሪፈር ነው የጻፈልኝ። ቼክ አደረገው ቁጭ ብሎ ሪፈር ጻፈልኝና ወዲያው ሲሪየስ ኬዝ እንደሆነ በቃ ገባኝ ማለት ነው። እና ኦፊስ ገብቼ ወዲያው ስለ ካንሰር ምናምን ማንበብ ጀመርኩኝ። በቃ ይሄ ነገር ሲሪየስ ኬዝ ቢሆን ነው እንደዚህ እንጂ
እንዴት ምንድነው ምን አጋጥሞሽ ምናምን ብሎ ምንም ነገር ሳያወራኝ እንዴት ሪፈር ሊጽፍ ቻለ ምናምን እንደዚህ ነው እንግዲህ ያወቅኩት። ከዛ በኋላ ወደ ቤተ ዛታ ሆስፒታል ሪፈር ተደረኩኝ። እዛ ሄጄ ሳምፕል ተወስዶ ከጤፍ ላይ ቼክ ተደረገ ማለት ነው። ከዛ ያው የካንሰር ፈርስት ስቴጅ ላይ ካንሰር ሴሎች እንዳሉ ሪዛልቱ እንደዛ ያሳየ ነበር። በዛ ነው ያወቅኩት። ያ ሞመንት ምን ይመስል ነበር? እስኪ ያንን ያወቅሽበት የተረዳሽበት፣ ከዛ ቀጥሎ ደግሞ እንዴት ይሄ ህመም በዚህ እኔ ያው አስተዳደጓ ነው ማለባቀለደ ትዳር መስርታ ገብታ ቶሎ ከዩኒቨርሲቲ በኋላ ወደዛ ያለ ብትገባ በእድሜ ደረጃ በጣም ገና ልጅ ነበርሽና እነዛ ነገሮች ሲደማመሩ በአጠቃላይ ነገሩን አንድ ላይ ያረክሽበት መንገድ እስኪ ንገሪን። ከሰማሽበት ቀን ጀምረው ኢቭን ስትሰሚ ምን ነበረ? እንዳልኳችሁ ዶክተሩ ቁጭ ብሎ ሪፈር መጻፍ ሲጀምር ነው በጣም መደንገጥ የጀመርኩት። ያኔ ነው በቃ ሲሪየስ ኬዝ እንደሆነ ስለገባኝ ማለት ነው። እና ኦፊስ ገብቼ ብቻዬን ነበርኩኝ አስታውሳለሁ። በቃ ካንሰር ከሆነ እሞታለሁ ብዬ ነው ያሰብኩት እውነቱን ለመናገር። እና በቃ ካንሰር ከሆነ እሞታለሁ። ገና ትዳራችንም አዲስ ነው። ገና ወዲያው እንደተጋባን ነው ቤቢ የተወለደው። ልጅም ገና አንድ አመቱ ነው። እና በጣም ሁሉም ነገር በቃ በጣም ነው ጨለማ የሆነብኝ። በጣም ነው የደነገጥኩት። በጣም ነው ሾክ ያደረኩት። ልጄ ላይ ከእናት ሳይኖረው ሌላ ሰው ሲያሳድገው ማየት፣ በቃ እንዴት ነው እናት አልባ ሆኖ ግን ብቻ ሲንከራተት ማየት፣ እንደዛ በአይነ ህሊናዬ ባለቤቴም ገና ከመጋባቱ ሚስቱን አጥቶ ምናምን ሰፈር ሲያደርግ እሱን እያሰብኩኝ በጣም ነው በቃ በጣም ነው እንትን ያልኩት ፊል ያደረኩት ነው። በጣም ነበር የደነገጥኩት። በጣም ነበር ሾክ ያደረኩት ነው። በቃ የሆነ ላይፍን ብቻ እንደዚህ በቅርብ ሞታለሁ አይነት ብዬ አስቤ ስለማላቅ ላይክ ሞቴን ነበር ወዲያው ማሰብ የጀመርኩትና በጣም ያስደነግጥ ነበር በጣም። ከዚያ ያንን ሪፈር የተጻፈውን ሪፈር ይዘሽ ሆስፒታል ስትሄጂ እና ሐኪሞችን ስታናግሪ እንደው ያው ቤተዛታ እንትን የተባለው ሪፈሩ የሚገልጸው ሳምፕል ተወስዶ በቃ ቼክ ይደረግ ነበረ ቀጥታ የሚለውና ገባሁኝ። ዶክተሩ ጋር ቼክ አደረገኝ። ሳምፕል ወስዶ ከላዩ ላይ ምንም ብዙ እንትን አልነበረኝም የመጀመሪያው ላይ ማለት ነው። ከዛ በኋላ ግን ሪፈሩን ተቀብዬ ውጤቱን ተቀብዬ ኢን ዘ ኔክስት ዴይ ስመለስ ከዛ የሆነ እንዳጋጣሚ ሆሊዴ ነገር ነበርና ዶክተሩን ወዲያው ሪዛልቱን ይዤ ማግኘት አልቻልኩም። ለዚያ ታላቅ ወንድሜ ዶክተር ነውና ለሱ ላኩለት ማለት ነው ሪዛልቱን። አልቻለም እኔም ባለቤቴም አልቻለም። ቀጣዩን ቀን ጠብቀን ዶክተሩን እስክናናግረው ማለት ነውና ያው ብራዘርን አናገርነውና እሱ ሪዛልቱ እንደዚህ እንደሆነ ነገረን ማለት ነውና ብቻ ሞመንቱ በጣም ከባድ ነበር። ያው እንደዚህ ታክሙም የሚድን ወይ ደግሞ ይህን ያህል ጊዜ ራሱ የሚቆይ አይነት ፊሊንግ አልነበረውም በሰዓቱ። በቃ የሆነ እንዴት ነው የሞተን ዜና ስትረዳ አለ አይደለ የሚሰማህ ፊሊንግ፣ እንደዛ አይነት ፊሊንግ ነበረው በሰዓቱ። በጣም ከባድ ነበር። ብቻ ይሄ ህክመም ከታወቀ በኋላ ብዙ ነገሮች ፍጥንጥን ይላሉ። የህክምና የሚጀመርበት መንገድ ከዛ አንቺ ከጡት ካንሰር ጋር የተገናኘ ነበር። የሆኑ ውሳኔዎች ይኖራሉ ወይ በሰርጀሪ ማውጣት አሊያም በኬሞና በተወሰነ ደረጃ ህክምና መሞከር፣ እንደዚህ ነገሮች አሉና ይሄ ፍጥንጥን የሚለው ጊዜ እንዴት ነበር ሃንድል የምታረጊው? አዎ እንዳልኳችሁ በቃ ወዲያው ሪዛልቱን ይዤ ዶክተሩን ካገኘሁት በኋላ ወደ ላንሴንት ሆስፒታል ሪፈር ተደረኩኝና ላንሴንት ሆስፒታል ሄጄ ዶክተሩን እንዳገኘሁት ቀጣይ ህክምናውን የሚያደርገውን ዶክተር እንዳገኘሁት ወዲያው በሳምንቱ ሰርጀሪ መደረግ አለበት ነበር የተባለው። ምክንያቱም የመሰራጨት እድል ሊኖረው ይችላል። ስለዚህ ከመሰራጨቱ በፊት ጢዋ ሰርጀሪ ተደርጋ በፍጥነት መውጣት አለባት ነበር የተባለው። ከዛ በፊት ግን ለሰርጀሪው
ሁለት አይነት ሰርጀሪ ነው የሚኖረው። የጡት ካንሰር ሲሆን ወይ ጡቱ ሙሉ በሙሉ እንዲነሳ ይደረጋል፣ አዘርዋይስ ደግሞ እጢው ብቻ እንዲነሳ ይደረጋል፣ እጢው ብቻ በሰርጀሪ እንዲወጣ ይደረጋል። እና እሱ በጣም ስትረስ ዳርጎ ነበር በጣም እውነቱን ለመናገር። ምክንያቱም ኦማይ ጋድ ላይክ ጡቷ ይነሳ ቢባል ምንድን ነው ማረገው ምናምን ሪሊ በቃ አክሰፕት አደረገዋለሁ። የምር በጣም በቃ አክሰፕት አደረገዋለሁ ወይስ ይቅርብኝና አንደኛዬን ወደ ጸበል ልሂድ ብዬ አስቤያለሁኝ። በቃ ማለት ያንን ፊሊንግ አሰብኩት። በቃ እንደዛ ሆኜ ምናምን ነገር ያለውን ብቻ ሳይኮሎጂካሊ በጣም ከበደኝ እሱን አክሰፕት ማድረግ። ኢቭን ከበሽታው በላይ እሱን አክሰፕት ማድረግ፣ እሱን ሰርጀሪ አክሰፕት ማድረግ በጣም ከበደኝ። እና ዶክተሩ ምን ሰጀስት ሊያደርግ ይችላል ብዬ እሱን በቃ በጣም እሱ ቀን መጥቶ እስኪነግረኝ ድረስ በጣም ነበር በጉጉት የጠበቅኩትኝ። እና እግዚአብሔር ስጠው ዶክተሩ አንደኛ ወጣት ስለሆንሽ፣ ሁለተኛ ልጅም ወደፊት የመውለድ እድል ስለሚኖርሽ በድጋሚ ጡቱን ማንሳት የሚለውን ኦፕሽን ባንጠቀመው ጥሩ ነው። ከዛ ይልቅ እጢውን ብቻ በሰርጀሪ አውጥተ ነው ከዛ በኋላ ያለውን ሕክምና ባይሆን ኬሞ፣ ጨረር ምናምን ሕክምናው በደንብ ስትሮንግ እንዲሆን ማድረግ ይሻላል የሚለውን ኦፕሽን ነገረን ማለት ነው። እና በጣም ነበር ደስ ያለኝ። በቃ እንደዛ በማለቱ በጣም ደስ ያለኝ። በሳምንት ውስጥ እጢው ሰርጀሪ ተደርጎ ወጣ እና አደሴም ታይም ሊንፍኖዶቹም ጋር መጀመሪያ ካንሰር እንትን ሲያደርግ የጡት ካንሰር ወደ ሊንፍኖድ ነው የሚሄደው እንደነገሩን ከሆነ። እና ሊንፍኖድ ጋር ከሄደ በኋላ ወደ ብብት አካባቢ ሊንፍኖድ ብብት ንፍፊት የምንለው ማለት ነው። እዛ ጋር ከሄደ በኋላ ነው ወደ ሌሎች ኦርጋኖች የሚሰራጨው። ስለዚህ ሊንፍኖድ ነው ወጥቶ ቼክ የሚደረገው። ሊንፍኖድ እና እጢው ሰርጀሪ ተደርጎ ወጣ በሳምንት ውስጥ በጣም ባጭር ጊዜ ውስጥ ማለት ነው። እኔ 3 ዶክተሮችን አይቻለሁ አልሽ። አሁን እንደ አንድ ሰው ያንን እባጭ ነገር ስታይ የራስሽን ጥርጣሬ ነበረሽ እና ብዙም ጊዜ ደግሞ ማስታወቂያም እንሰማለን እኛ ይሄ ጫፉ ሲጠነክር ምናምን አይደለ የሚባለው፣ አዲስ ነገር ስታዩ ሐኪምን አማክሩ ይባላል። እና እነዚህ ዶክተሮች እንዴት ያንን ነገር ሊመጣላቸው እንዴት አልቻለም? እንግዲህ ሆነስትሊ እኔም ኮንሽስ የሆንኩበት ምክንያት ማዘር ከዚህ በፊት 2011 ላይ እንዲህ ከጡቷ ላይ እጢ ኖሮ ሰርጀሪ ተደርጋለች እና በሰዓቱ የእሷንም ካንሰር ሊሆን ይችላል ብለን በጣም ፈርተን ነበር። አንድ አጋጣሚ የእሷ ካንሰር አይደለም እጢ ብቻን ሰርጀሪ ተደርጎ ይወጣና ያ ይመስለኛል እኔ ጋር ትንሽ ማየትን የተለየች ነገር በጣም ትንሽ ነበረች እጢዋ መጀመሪያ ላይ ማለት ነው። ኢቭን ስነካት ሙቭ ታረጋለች እና ደግሞ አንዳንዴ ራሱ አጣት አለውኝ በጣም ከማነሷ የተነሳ ጥፍት ነገር ትልብኛለች። በዛ ሞመንት ነበር ቼክ ያደረኩት መጀመሪያ ላይ። ግን ያው አይ ዶንት ኖ እንዴት እንደሆነ አላውቅም። መጀመሪያ ያገኘኝ ዶክተር የላከኝ የወለድኩበት ሆስፒታል ነው። ይሄን ነገር እንደዚህ አይነት ነገር ነው ያላውቅምና እንደዚህ አይነት ያው ከወሊድ ጋር ሪሌትድ የሆነ ነገር ሊሆን ስለሚችል ያዋለደሽን ዶክተር ሞር ብታናገር አሪፍ ነው ብሎ ወደሱ ነበር ሪኮመንዴሽኑ የነበረው። እና ያዋለደኝ ዶክተር ጋር ግን በቃ ቀጠሮ ይዤ ይህንን ብቻ አስበን ፐርፐዝሊ ለዚህ ጉዳይ ብለን ሄደን ነበር ያናገር ነው። ያው እንግዲህ እንደሆነ አላውቅም። እሱም እንደዛ ብሎ ነበር። ያው እንደዚህ ሊሆን ይችላል ብሎ አላስበም መሰለኝ። አይ ቲንክ ቀለል አድርጎ ነበር ያለፈው በሰዓቱ እና ያ ጋፕ መፈጠሩ ትንሽ እኔ ላይ እንትን ሲሪየስ እንዲሆን ኬዙን አድርጎታል ይመስለኛል። ወደ ኬሞና ወደ ጨረር ሕክምናው እንሂድ። ኬሞና ጨረር ሕክምናው ሰርጀሪ ካደረኩኝ በኋላ ያው ትንሽ ለሪከቨሪ ቁስሉ እንዲደርቅ ምናምን 1 ወር ጋፕ ነገር ተሰጠኝ። ከዛ በኋላ ኬሞውን በፍጥነት ነው መጀመር ያለበት አለኝ ዶክተሩ። እና ግን ይሄ ሰርጀሪ ያደረገኝ ዶክተር ምን አለኝ፣ በጣም አንቺ ከተማ እየኖርሽ እንዴት ነው እንደዚህ እስኪ ጠነክር ድረስ ስር እስኪ ድረስ እንዴት እንደዚህ ልትቆይ ትችያለሽ? እና በጣም ተቆጥቶኛል። መቆየት አልነበረብሽ ምናምን ብሎ ማለት ነው። እና ለዚያ በቃ እንትን እንዳለ ቁስሉ ትንሽ እንደደረቀ ወዲያው ኬሞ መጀመር አለብሽ ምናምን ነገር ተባለ። እና
ከወር በኋላ ኪሞ ጀመርኩኝ ማለት ነው። እና ቲዩብ ሳምፕሉ ወደ ሌላ ሆስፒታል ተልኮ ምናምን በደንብ ቼክ ተደረገ፣ የካንሰሩ አይነት በደንብ ዲቴል ለማወቅ ማለት ነው። እና የካንሰሩ አይነት አንደኛ ስቴጁም ያው 3ኛ ስቴጅ 3 ደርሶ ነበረ። መስሌንም ነክሶት ነበረ። እንደ አጋጣሚ ሆኖ ሊምፍ ኖድ ላይ ምንም አይነት የካንሰር ሴል አልተገኘም እና ለዚያ ሌላ ኦርጋኔ ጋር እንዳልተሰራጨ በዛ ታወቀ ማለት ነው። ወደ ሌላ ሰውነት ያልተሰራጨ ነበር እግዚአብሔር ሲረዳኝ። ከዛ ውጪ ግን መስሉን ስለነካው ስቴጅ 3 ያደረገው ማለት ነው። በዛ ምክንያት ኬሞም 8 ዙር መውሰድ እንዳለብኝ ተነገረኝ። ከዛም በኋላ ጨረር መውሰድ እንዳለብኝ 10 ዙር። ከዛ በኋላ ደግሞ ሄርሞን ይሄ ለአንድ ዓመት የሚወሰድ ደግሞ መድኃኒት አለ፣ ልክ እንደ ኬሞ ተተኝቶ የሚወሰድ ግሉኮስ እና እሱን ወሰድኩኝ። ብቻ እነዚህ ሁሉም ኦልሞስት ሁሉም ህክምናዎች ከአንዱ በኋላ አንዱ እየቀጠለ መጣ ማለት ነው። ስቲል ሜዲኬሽኑ አላበቃም። የኬሞ ጊዜ በካንሰር ህክምና ውስጥ በጣም ከባዱ ጊዜ እንደሆነ ብዙ ጊዜ እንሰማለን እናያለን። እና የህክምናውም በጣም አስቸጋሪ ጊዜ፣ ያው ከሰውነትም ላይ የሚያሳድረው የራሱ የሆነ ተጽዕኖ አለ። የስነ ልቦናው ነገሩ በኋላ ላይ እንደው በደንብ እንመለስበታለን። እና ያ ጊዜ እንዴት ነበር እስኪ? ካንሰር የኬሞ ቴራፒ ጊዜ በጣም ከባድ ጊዜ ነበር። ስፔሻሊ 8 ዙር ስለሆነ ብዙ ነው አይደል? በእንትን ደረጃ 8 ዙር ብዙ ነው። እንደየህመሙ ታይፕ እንደየካንሰር አይነቱ ይለያያል። በምን ያህል ኢንተርቫል ነው የሚወሰደው ኬሞን? እኔ ወስድ የነበረው በየ3 ሳምንቱ ነበረ። በ3 ሳምንት በየ21 ቀኑ ነበረ የምወስደው። እና የመጀመሪያው 4 ዙር ኬሞ መድኃኒቶቹና ከ4 ከ5 ደግሞ እስከ 8 ያሉት እንደዚህ አንድ አይነት ናቸው። ከ1 እስከ 4 ያሉት አንድ አይነት፣ ከ4 እስከ 8 ደግሞ ሌላ መድኃኒት ማለት ነው። የመጀመሪያው ከ1 እስከ 4 የሚሰጠው መድኃኒት እሱ ትንሽ ከበድ ይላል፣ በጣም ከበድ ይላል። እና በቃ ብቻ ስትወስደው በጣም ውስጥህን ማቃጠል፣ ላይክ ምግብ መብላት በጣም ይከብድሃል፣ በጣም ቮሚቲንግ ምናምን ይኖረዋል፣ ጨጓራ በጣም ያማል እና ኢሚዩኒቲ በጣም እንትን ይላል፣ ይወርዳል። ላይክ ጸጉርህን ምናምን እንትን የሚያደርገው ይነቃቅለዋል። ጸጉርህን በቃ ሙሉ በራ ነበር ባይዘው የሆንኩት ሙሉ አፍሬ ነው ከዛ በኋላ እና እሱ ፓርት ስፔሻሊ ለሚያይን ሰው በጣም በቃ ሾክ የሚያደርገው አንደኛ እሱ ነበረ። በቃ ጸጉር ሳይኖረኝ ሲቀር ሲያይ በጣም እንደታመምኩኝና በጣም የመጨረሻ ደረጃ እንደደረስኩ አድርጎ ፊልም የሚያደርገው አንደኛው እሱ ነበረ። ሁለተኛ ደግሞ ቆዳን የማጥቆር ባህሪ ያለው ኬሞቴራፒው ውስጥ እጄ ጥፍሮቼ እንዳለ ጥቁር ነበረ የሚሆኑት እና ለመጠየቅ ሰው ሲመጣ ምናምን እሱን ሲያይ የእጄን መጥቆር የፊቴን መጠቋቆር እና የጸጉር ያለመኖር ምናምን እሱ በጣም እንትን አለው፣ ሰው ላይ በጣም ተጽዕኖ አለው። የእነሱ ተጽዕኖ ደግሞ ወደ አንቺም ይመጣል። በጣም ሰው ያው በአዘኔታ በጣም ሲመለከትህ የምርም በጣም ታመም ያለው ማለት ነው። ይህን ያህል ሰው ላይ እንትን ከፈጠረ ተጽዕኖ ከፈጠረ በጣም ታመም ያለው ማለት ነው ብለህ እንድታሰብ ያደርግሃል። አሁን ከዚህ ከሰውነት ለውጥ ጋር ምናምን እኔ የካንሰር የመጀመሪያ እንትን ምለው የአንድ አሜሪካን ጋት ታለንት ላይ ትወዳደር የነበረች ከጊዜ በኋላ አይ ቲንክ እንትን ብሏል። በቃ የተወሰኑ ቀናት እንኳን ይቀርሻል ተብላ በጣም የነበራት ተስፋ ምናምን በጣም ኢንስፓየር ያደርጋል። እና ሰሞኑ ደግሞ የኦሮሚያ ክልል ቱሪዝም ቢሮ ኃላፊ እንደዚሁ ከካንሰር ጋር ጸጉራ እንትን ብሎ ተመልጦ ምናምን ግን ደግሞ መጽሐፍ እየጻፈች ፕላስ ያላት ኤነርጂ ምናምን ሌሎችን በጣም ያነቃቃል። እና ከዛ ማንግል ነው አሁን ያንቺ ያንን አሁን ጸጉርሽ አልነበረም ምን አልነበረም አሁን ደግሞ
በቅሎ እያየን ነውና እንደው ሌሎች እንደዚህ አይነት ህመም ውስጥ ያሉ ሰዎች ምን አይነት ተስፋ ነው ሊሰንቁ የሚገባው? ከዚህ ከህክምናው መመላለስ ጋር የነበሩ ቻሌንጆች እና እንዴት ነው ያለፍሻቸው? ያው ካንሰር እኛ ሀገር በደንብ ስላልተለመደ ነው እንጂ ካንሰር እንደ ማንኛውም ህመም ጀስት ታክመን ልትድነው የምትችለው በሽታ ነው። በቃ ማንኛውም ህመም የራሱ የሆነ ተጽዕኖ አለው። መቼም ሜዲኬሽን ስትወስድ የሆነ ሳይድ ኢፌክት አለው። ልክ እንደዛው ካንሰር ሳይድ ኢፌክቱ አንደኛው ፀጉርን መምለጥ ሊሆን አለው። እንደዚህ አይነት ሳይድ ኢፌክቶች አሁን ሜንሽን እንዳደረግናቸው አይነት ሳይድ ኢፌክቶች አሉት። ግን ጀስት ፀጉርህን ማጣት is normal ብዬ ነው የማስበው እና ምንም ማለት አይደለም። እኔ ኢቭን ይሄ ዊግ ምናምን ራሱ አልጠቀምም ነበረ። በቃ አይ ነው ሰው ሲያየኝ በጣም እንደሚደረግጥ ሾክ እንደሚያደርግ አውቃለሁ። ግን they have to know በቃ ፈርዘር መጥቶ ለጠየቀኝ ሰው በሜዲኬሽን ምክንያት እንደዛ እንደሆንኩኝ እነግራቸዋለሁ። አዘርዋይስ ግን የሆነ አለመለመዱ ነው እንጂ ኖርማል ነው ለለ ነው። በቃ ሌላ ህመም ታክመን እንደምንድነው መዳን እንችላለን። እና ደግሞ ካንሰር የሆነ ላስት ስቴጅ ላይ ካልደረሰ በስተቀር ወይ ደግሞ አንዳንድ ካንሰር ታይፖች ካልሆኑ በስተቀር ብዙውን ጊዜ ፔን የለውም። መጀመሪያ ላይ ሜዲኬሽን ውስጥ ሳይገባ በፊት ህመም የለውም። ስለዚህ ህመም ሳይኖረው ሰፈር ማድረግ የለብንም። ጀስት ግን ራሳችንን በየሆነ ጊዜ ቼክአፕ ልናደርግ ይገባል። ያው እንደዛም ሪኮመንድ ይደረጋል ብዙን ጊዜ ስፔሻሊ ጄኔቲካሊ ከፋሚሊ የሆነ የታመመ ሰው ካለ ጄኔቲክም ተጽዕኖ ስላለው ኖርማሊ ቼክአፑ ያው ለማንኛውም ሰው ነው ሪኮመንድ የሚደረገው። ግን ስፔሻሊ ደግሞ ከጄኔቲካሊ በተያያዘ እንደዚህ አይነት እንትን ያለበት ሰው ሞር በየጊዜው ራሱን ቼክ ሊያደርግ በደንብ ሪኮመንድ ይደረጋል። ስለዚህ የሚጨነቁ ሰዎች አይዟችሁ ትድናላችሁ ነው መዳን ይቻላል። እና እንደውም ባለፈው ወር አይ ቲንክ የካንሰር እንትን ምንድነው ንቅናቄ የሚደረግበት ወር ነበር አይደለ? ኦክቶበር ወር ላይ እንደዛ አይነት ነገር ነበርና እኔ አንዲት ሴት አውቃለሁ ሁለቱም ጡቶቿ የሉ ግን ድናለች ምናምን ያው ከመጨረሻ ላይ የካንሰር ማዕከል ከፍታ ታግዛለች የህክምና የሚከታተሉ ሰዎችንና ተስፋ ሁሌም መኖር መቻል አለበት። አዎ ጥቁር አንበሳም የሚገርምሽ ጨረር ህክምና እየወሰድኩ እያለ በጣም አሉ እንደዚህ አሁን ካንሰር ፔሸንቶችን ቤታቸው እንትን የሚለው ኦልሬዲ እነሱ ታመው ድነው ምናምን ከክፍለ ሀገር የሚመጡ እዚህ እንትን መኖሪያ ወይንም መጠለያ የሌላቸውን ሰዎች በቤታቸው ትሪት እያደረጉ ምናምን የሚያኖሩ ሰዎች በጣም አሉ። እንደዚህ አይነት እንትን የሚሰጡ ብዙ ሰዎች አሉ። እና ያው ህክምናው እንዳልነው ኬሞ ትንሽ ከበድ ይላል የሆነ ሰዓት። ግን እሱን ከእግዚአብሔር ጋር ራስን በደንብ ምግብ ለመብላት ምንም ያህል እንኳን ቢከብድህ ምግብ መጠጥ ምናምን በደንብ ራስን ኬር ለማድረግ እየሞከርክ ለማሳለፍ መሞከር ነው እንጂ ኖርማል ነው። በዚህ ህክምና ሂደት ውስጥ ትልቁ ነገር የመዳኑ ትልቁ ምክንያት ደግሞ የውስጥ ጽናት ነው። ነገሩን የምትይዥበት የምታይበት መንገድ ትልቁ ነገር ነውና እንደው ለምንድን ነው የታመምኩት ብለሽ ጠይቀሽ ታውቂያለሽ? ይሄ ሁሉ ነገር እየሆነ ያለው በእኔ ላይ ምንድን ነው ብለሽ ከፈጣሪ ጋር ግብግብ የገባሽበት ጊዜ ነበር? ነበረ ግን ያው መልሼ መቼም እግዚአብሔር አምላክን መውቀስ የለብኝም ማለት እንደዛ ማለት ትክክል አይደለም። እንደዛ አይነት ሀሳብ እንደ ሰው አስቤ ያለውኝ መጥቶብኛል አይምሮ ውስጥ። ግን ለበጎ ነው ማለት የሆነ ነገር ሊያስተምረኝ ነው። ደግሞም እውነት ነው በጣም ብዙ ነገር ተምሬበታለሁ። በጣም ብዙ ነገር እና እንደውም አሁን ላይ ሳስበው መታመሜ ለበጎ ነው። እንኳን ታመምኩ ነው የምለው ማለት በመታመሜ ምክንያት በጣም ብዙ ነገሮች እንዲቀየሩ ፐርሰናሊ የራሴ ፐርሰናሊቲ ብዙ ነገሮች እንዲቀየሩ አድርጎኛል። ምን አይነት ሰው አደረገሽ? ማለት አንደኛ ከፈጣሪ ጋር ያለኝ አታችመንት በጣም እንዲጨምር አድርጓል። በቃ እምነቴ
ከእግዚአብሔር ጋር ያለኝ እምነት በጣም እንዲጨምር አድርጓል። ሁለተኛ ደግሞ አንዳንዴ ሌላ ሰው ላይ ሀፕን ያደረገው ነገር እኔ ላይ ሀፕን ያደርጋል። መሞት ምን ማለት እንደሆነ ሴንስ አድርጌው እንድመለስ አድርጎኛል። እና which means እንደዛ መሆኑ ደግሞ ዛሬን መኖር በቃ ዛሬን እያንዳንዷ የምንኖርባትን ደቂቃ እያንዳንዷ ሞመንት ቫልዩ ለካላት ሪሊቭ ለካ ቫልዩ ያላት እንድል አድርጎኛል በቃ። እና አንዳንዴ አሁን በሆነ ዝም ብለን ጊዜያችንን እናባክነው ነገር አለ አይደለም፣ ግን እያንዳንዱን ነገር በደንብ አጣጥመናት እያንዳንዷን ቀን ማለፍ እንደሚገባን እና የእግዚአብሔር ቸርነት እንደሆነ በእያንዳንዷ ቀን የምናልፍባት ጊዜ እሷን እንዳቅ በደንብ ሴንስ እንዳደርጋት አድርጎኛል። ስለዚህ ሞር ከፈጣሪ ጋር ያለኝን ነገር ስለጨመረልኝ ነው ፈጣሪን አመሰግነዋለሁ። በጣም የምትሰሚያቸው ነገሮች ምን ነበሩ በወቅቱ? በካንሰር የሞተ ሰው ነበር ምሰማው። በካንሰር ከካንሰር ጋር ሪሌትድ የሆነ ነገር በጣም ሰማ ነበረ እና ሰውም ይነግረኛል፣ ሰውም እየመጣ ምናምን ይነግረኛል። እኔም ያው ጆሮዬ ካንሰር ላይ በደንብ እንትን ስለሚል ታክሲ ውስጥ ሲሄድ እንትንም ሚዲያ ላይም ሳይ ምናምን ብዙ ጊዜ ከዚህ ጋር የተገናኘ ነገር በደንብ ሰማ ነበረ። ግን ያው ምን ብዬ ማሰብ ጀመርኩ፣ እንደ ሰው መሞታችን አይቀርም፣ መሞት ኖርማል ነው እና ያለንባትን ጊዜ በደንብ መጠቀም ነው ዋናው ነገር ብዬ ማሰብ ጀመርኩኝ በቃ የሆነ ሰዓት ላይ። እና እግዚአብሔር የፈቀደውን ጊዜ ያለ ኖራለሁ፣ ከሞትኩም እንደ ሰው ሞታለሁ። ስለዚህ ያቺን ያለውባትን ጊዜ ጋር ዋይናት ለምን እጨነቃለሁ? በቃ በደንብ ከቤተሰቤ ጋር ከእግዚአብሔርም ጋር ያለኝን ነገር በደንብ አሳምሬ አትሊስት እዚህ ምድር ላይ ባልኖር የወደፊቱን ደግሞ ማስተካከል ይገባኛል የሚለውን ማሰብ ጀመርኩኝ። ስለዚህ ከሞት ጋር ብሽሽቅ ጀምራችሁ ከሞት ጋር ቀጥታ ነው ፌስ እንድናደርግ የሚያደርገው። ቀጥታ ነው ፌስ ያደረኩት። ከዛ በፊት አሁን ለምሳሌ ስናወራ ምናምን ያው ሟችነን ምናምን ብለን እናስባለን። ሰው በማንኛውም ሰዓት ልንሞት እንችላለን ምናምን ብለን እናስባለን። ግን አይ ዶንት ቲንክ በቃ ሪሊ ከልብ አይደለም በቃ ሪሊ በቃ ልሞት ነው የሚለውን ፊሊንግ እኔ በዛ ሰዓት ብቻ ነው ያወቅኩት። ያው ከዛ በፊት እንደዛ አይነት አስተሳሰብ ኖሮኝ አያውቅም። ልጆችን ወልጄ ትልቅ ሰው ሆኜ አርጅቼ ምናምን ሊሆን እንደዛ ብዬ ነው የማስበው እንጂ ያ ሞመንት ግን ሪሊ በቃ ልሞት ነው ምን ነው በጊዜ ምናምን ፊል ያደረኩበት ጊዜ ነበር። በጣም ያው ከባድ ጊዜ እንደሚሆን ዙሪያሽ ያሉ ሰዎች ከባድ ጊዜ እያሳለፉ እንደሆነ ይጠበቃልም፣ እውነትም ነው እንደዛ መሆንና በዛ መካከል ግን ይሄ መንፈሳዊ ኃይል፣ መንፈሳዊ ጽናት፣ ከፈጣሪ ጋር ያለን ግንኙነት እነዚህ ነገሮች ህመሙን ምን ያክል ያሻግራሉ፣ ጥንካሬ ይሰጣሉ፣ ለመዳንም ትልቅ ኃይል እንደሚሆን ይጠበቃልና እንደው ከዚህ ነገር አንጻር ይሄ መንፈሳዊ ልምምዶቻችን በምን ያክል መንገድ ማየትም እንዳለብን የሚያሳይ ነው። የግድ የሆነ ጊዜ በተቸገረን ይሄን ነገር የምናመጣው ያ ጊዜ ነው እና ከዛ በፊት ያሉንን ዝግጅቶችና ይሄ ስነ ልቦናዊ ጥንካሬዎቻችን እንደው እንዴትስ ነው መቃኘት ያለብን? ከዛ በኋላ አሁን ያ ከባዱ ጊዜ ካሳለፍሽ በኋላ በአንቺ ህይወት ውስጥ ሲያሳደረው ነገር ምን ይመስላል? መንፈሳዊ ስትሪንግዛችን እሱ በቃ እያንዳንዱ ነገራችን ፈጣሪ የፈቀደው ነው ማለት። አንዳንዴ አሁን ልጄን ማሳደገው እኔ ነኝ ብዬ አስባለሁ፣ ግን አይደለሁም። በቃ እኔ እንዳልሆንኩ እንዳውቅ አድርጎኛል። ይብቷል እግዚአብሔር ነው ልጄን የሚያሳድገው። ዛሬን የምኖረው በእኔ ጥንካሬ አይደለም፣ እግዚአብሔር ስለፈቀደልኝ ነው የምኖረው ማለት በቃ ሪሊ እያንዳንዱ ነገር እግዚአብሔር ስለፈቀደልኝ ነው ለካ መሆነው። እኔ ስለቻልኩኝ አይደለም የምኖረው፣ እኔ ስለተማርኩኝ፣ እኔ የሆነ ስራ ስላለኝ የሆነ ነገር ብቻ እኔ በራሴ ያደረኩ ነው ነገር ኖሮ ሳይሆን እያንዳንዱ ነገር እግዚአብሔር ስለፈቀደልኝ ነው።
እንደዚህ ማድረግ የቻልኩት የሚለውን በደንብ እንዳውቀው አድርጎኛል። እና ስለዚህ ለዛ ነው ከፈጣሪ ጋር ያለኝን አታችመንት ሞር ጨምሮልኛል ያልኩት። እና እያንዳንዱ ነገራችን በዛ የተቃኘ እንዲሆን ያደርገናል ያስባለኝ። እኔ እንደዛ ነው እንደሆነ ያደረገኝ፣ ስነ ልቦናዬን ነው የቀየረልኝ። ከዛው ያይዘሽ ምናልባት ሌላ እድል ተሰጥቶኛል ብለሽ ታስቢያለሽ? እና ደግሞ አያይዘሽም የቤተሰቦች ቅድምም አብይም ሲያነሳው ነበር የቤተሰቦች የአስተማሚዎች እገዛና ጥንካሬ ለሕክምናው ምን ያህልም እንደሚያግዝ። አዎ ሌላ እድል ተሰጥቶኛል በጣም ብያስባለሁኝ። ሊትራሊ ከዛ በፊት የነበርኩት እና ከዛ በኋላ ሌላ አይነት ሰው ነኝ ብዬ ነው ማስበው። ልክ እንደ ሁለተኛ እንደመወለድ በለው በቃ እንደዛ ነው የሆንኩት። በቃ ላይፍ ስታይሌ፣ አስተሳሰቤ፣ እያንዳንዱ ነገሬ የሆነ እንዲቀየር እና ሌላ ዳይሬክሽን እንዲይዝ አድርጎኛል። ቤተሰብ በጣም የቤተሰብ ጥንካሬ በጣም ማተር ያደርጋል። እንዳልኳችሁ ባለቤቴ በጣም ስትሮንግ ነው ስፒሪቹዋሊ፣ በሁሉም ነገር ከኔ ሞር የተሻለ ነው እና የእሱ ጥንካሬ ነው የእሱ ስትሪንግዝ ነው እኔን ሞር እንድጠነክር ያደርገኝ የነበረው። እሱ የሚሰጠኝ ተስፋ ማለት ምንም ነገር ሀፕን ሊያደርግ ይችላል። ሌላ ሰው ላይ ሀፕን ያደረገው ነገር እኔ ላይ ሀፕን ቢያደርግ ኖርማል ነው፣ ግን በቃ ይሄንን ለበጎ ማድረግ አለብን ማለት እግዚአብሔርን አመስግነንበት ማለፍ አለብን። በቃ whatever the case ፈጣሪ ልናመሰግንበት ነው የሚገባውና ለሌሎች እንደውም ለምሳሌ አንዳንዴ ምን አይነት ኮሜንቶች ይሰጡ ነበር በጣም የሚገርመው። በጣም ስፒሪቹዋል ከሆናችሁ እኮ እንደዚህ አይነት ነገር አያጣችሁም ማለት ፈተናችሁ ይበዛል፣ ወደ እግዚአብሔር በደንብ ትቀርባላችሁ እንዴ ያደርሰው ነበርና እንደዚህ አይነት ነገር በጣም የሚገርመው እንደዚህ አይነት ኮሜንቶች ይበዙ ነበርና ያኔ ግን በቃ ያኔኛ ይሁን ለበጎ ነው የሚለውን እንትን ብለን ሞር የበለጠ ስትሬንግዝ ማሳየት አለብን ለሰው ብለን ነበረ የምናስበው። እና እግዚአብሔርን አመሰግነዋለሁ። እስፔሻሊ ደግሞ ናቲን ስለሰጠኝ በጣም አመሰግነዋለሁ። እሱን እንዳልወድቅ እሱን ሰጥቶኛል ብዬ ነው የማስበው። ከዚህ ጋር በተያያዘ በሕክምና ላይ በማወቅም ባለማወቅም የሚሰጡ አስተያየቶች በተለይ በካንሰር ሕክምና ላይ በጣም ትልቅ ቦታ እንዳላቸው የምናጽናናበት መንገድ፣ ሰዎችን የምንመክርበት መንገድ፣ የምንወረውራቸው የሆኑ መልእክቶች የሰዎችን ቅስም የመስበርም የማዳንም አቅም አለውና እንደው ከዚህ ጋር በተገናኘ ታማሚን የምናይበት የምናጽናናበት መንገድ ወይ ደግሞ ክፉ ነገርም ላይ ብቻ በጠቅላላ የደረሰባቸው ሰዎች የምንመክርበት መንገድ አንዳንዴ ከባድ ይመስለኛል እና በዚህ ነገር ላይ እንደው የታዘብሽው ያየሽው ነገር አለ? አዎ እኔ ለምሳሌ ሰው ወጥቶም እኮ በመኪና አደጋ ይሞታል እና ሰውት ቡቺ ነው ብዙ እንትን በቃ እንደዛ አይነት ኮንት ታብያለኝ እና አይዞህ በቃ ጸጉሯ ባይኖርም ምንም ማለት አይደለም አሁንም ተብሏል ባለቤቴ ማለት ነው። እና እንደዚህ አይነት ኮመንቶች አሉ። ግን ሰው ሲታመም ቱ ቢ ኦነስት ላይክ አትሊስት ሆፕ የሚሰጠው ነገር ኮመንት ብናረግ በቃ ይዳናል። በሽታው ደግሞ ኖርማል ነው በቃ ላይክ አንድ ሰው የሆነ በሽታ እንደሚታመመው ሁሉ ይሄም በሽታ ኖርማል ነው የሚል አልቲቲዩድ ለታማሚው ስፔሻሊ እንደዛ አይነት ኮመንቶችን ብንሰጥ በጣም ስትሪንግዝ ይሰጣል፣ የውስጥን ስትሪንግ ይሰጣል። እኔ ለምሳሌ በሰዓቱ የሆነ ሰው በካንሰር ታሞ መሞቱን ስሰማ እንትን አደርጋለሁ ማለት ይሄ ነገር በቃ ሪሊ ይሄ በሽታ በቃ ገዳይ ነው ማለት ነው
አይመሩም ማለት ነው ይዞኝ ሊሄድ ነው ብዬ አስብ ነበር። እንደዛ አይነት ፊሊንግ ይሰማኛል። በቃ ምንም ያህል ራሴን ለማበርታት በሞክርም እንደዛ ፊል አደርጋለሁ ለሆነች ያህል ደቂቃ። ሰው ደግሞ ድኖ እንትን ብሎ ደግሞ ሳይ ኦኬ ሆፕ ይሰጣል ሰምሃ በቃ ኦኬ ይዳናል ማለት ነው ምናምን ብዬ እንዳስብ ያደርገኛል። ስለዚህ ሰዎችን ተስፋ እንዲኖራቸው የሚያደርጉ ኮሜንቶችን ብንሰጥ አዘርዋይስ ደግሞ ዝም ማለት ይሻላል። አትሊስት አይግድ መምከር አስፈላጊ ላይሆን ይችላል። አሁን በፊት እኮ HIV ኤድስም እንደዛ ነበር አይደለ? በጣም እንደ ክፉ ምናምን በጣም አደገኛ። አሁን ግን የድሮ አመለካከት የለም። በተለያየ መንገድ በእድሜ ማራዘሚያ መውሰድ ምንም ሰዎች ህይወታቸውን ማቆየት ይችላሉ። አሁን ካንቺ ንግግር እኔ እንትን ያለኝ በቃ ኖርማል ህመም ነው፣ መታከምና መዳን ይቻላል። ደግሞም ብዙ አይተናል፣ ይኸው አንቺም ምስክር ነሽና ለውጥ ችግሩ ምንድነው? ደረጃው መለያየት ነው አይደለ? ከፍተኛ ደረጃ ላይ እስኪደርስ ሰው ካላወቀና ህክምና መከታተል ካልቻለ ፎር ዛት ማተር ራስ ምታትም እኮ ሰው ታሞ በጣም እንትን ካለ ሊሞት ይችላል። ያው ዋነኛ ምክንያቱን ሳናቅ ቀላል የምንላቸው በሽታዎች ሰውን ይገላሉ ከፍተኛው ደረጃ ላይ ከደረሱ። ስለዚህ ካንሰርም በጊዜ ክትትል አድርጎ ሰው መታከም ከቻለ ይድናልና ይሄ መልእክት ቀላል ነገር አይደለም። እና አይ ቲንክ ከእንትን አንጻር ክፍተት ያለ ይመስለኛል። ይሄ ግንዛቤ ከመፍጠር አንጻር በተለይ ስለ በሽታውና በተለይ ደግሞ ገጠሮች አካባቢ እዛ ላይ ምን ሐሳብ አለሽ? የግንዛቤ ችግር እውነቱን ለመናገር እኔም ለምሳሌ ስለ ካንሰር በደንብ ቼክ ማድረግ የጀመርኩት ማንበብ ምናምን የጀመርኩት ራሴ ላይ ሀፕን ሲያደርግ ነው። ከዛ በፊት ትንሽ ቪዲዮዎች ምናምን ዩቲዩብ ላይ እንደዚህ ፈረንጆች ጋር ሲታመሙ ፀጉራቸው ሲቆረጥ ይህን ሴናሪዮ ምናምን ብቻ እናይ ነበረ እና ግን ያው እኛ ጋር ይደርሳል ብዬ አስቤ አላውቅም። እነሱ ጋር የሆነ ፈረንጆች ጋር ህመሞች ደግሞ ዙሪያችን ጋር የሚመጡ አይመስሉም። የሚገርምሽ እንደዛ አይመስለኝም ነበር። እኛ ጋር ሪሊ ይመጣል ብዬ አላስብም ነበር። እና እንዳልከው ማንኛውም በሽታ የሆነ ስቴጅ ካለፈና በጊዜ ካልታከመ ትሪት ካልተደረገ ማንኛውም በሽታ ለሰውን መግደሉ አይቀርም። ልክ እንደዛው ካንሰርም የመጨረሻው ደረጃ ከደረሰ እንደዛ የመሆን እድል ሊኖረው ይችላል እንጂ በጊዜ ግን እንትን ካልነው እንደውም ሞር ሪከቨር የሚያደርግ በሽታ ይመስለኛል ከሌላው ይልቅ። በደንብ ትሪት መደረግ፣ አበላልን አመጋገብን ማስተካከል፣ ሁሌ ቼክአፕ ማድረግ፣ ሙሉ ትሪትመንቶችን ህክምናዎችን በደንብ እየተከታተሉ መውሰድ። አሁን ሀገር ውስጥም ህክምናው በደንብ ስላለ ያን ያህል ለመታከም ራሱ የሚያስቸግር ነገር አይደለም እና አጠገብ ዙሪያ ያሉ ሰዎች ደግሞ ልክ እንደዚህ በስነ ልቦና ሰዎችን ማገዝ ምናምን እንደዛ ከሆነ በቀላሉ ትሪትና መደረግ የሚችል መዳን የሚችል በሽታ ነው እና ሰው ይሄንን ስፔሻሊ አሁን በዚህ ሰዓት ታመው ምናልባት ኬሞ እየወሰዱ ያሉ ታማሚዎች ሊኖሩ ይችላሉ እና እነሱን ላይክ ያ ሞመንት ትንሽ ይከብዳል። አይ ነው ግን በቃ ይሄ የህክምና አንዱ ክፍል ነው፣ አንዱ አካል ነው እና ያንን አስቦ ላይክ ይሄ ነገር ያልፋል። እኔ የመጀመሪያ ኬሞ ስወስድ አስታውሳለሁኝ አጠገቢ ተኝታ የነበረው ኬሞ አብራኝ እየወሰደች የነበረችው 5ኛ ዙር ነበር የምትወስደው እና ሳያት በጣም ጠንካራ ናት ማለት ምንም በቃ ኬሞ ልትወስድ ነው የመጣችው እንጂ ምንም በደንብ ታወራለች፣ በደንብ ትንቀሳቀሳለች። እኔ የነበረኝ አስተሳሰብ ኬሞ በጣም አክብጄ ስለነበር ያሰብኩት መጀመሪያ በጣም ጠንካራ ናት እና ስንተኛሽ ነው ምናምን ስላት 5ኛ ዙር አለች። ዋው ማለት 5ኛ ዙር ሆና እንደዚህ ጠንካራ ከሆነች ይሄ ነገር ማለት እስከዚህ እንኳን መድረስ ይቻላል ማለት ነው ብዬ እንዳስብ አደረገኝ በሰዓት። እሷን ማየቴ በጣም ነው በቃ ስትሬንግ ጊዜ ሰጠኝና ልክ እንደዛው ዋናው የውስጣችን ጥንካሬ ከዛ ደግሞ ራሳችንን ትሪት ማድረግ አለብን። እንደዛ ማድረግ ነው የሚጠበቅ ያስባለሁ። ህመሙ እንደታወቀ ቢሮ ገባሽ እንዴ?
ሰርጀሪ እስክደረግ ድረስ አንድ ጓደኛችን ተረሳ ጎበዝ ነሽ እባክህ እኛ ተጨናንቀን በጣም ግራ ተጋብተን ኧረ እግዚአብሔር ያውቃል ምናምን ብላ በማግስቱ እኮ ቢሮ ተነስተዋለች ሰርጀሪ እስክደረግ ድረስ ቢሮ ገብቻለሁ አይደል በጣም ሾክ ያደረኩት ባይዘው የመጀመሪያው ስፔሻሊ ልክ ዶክተሩ ሪፈር የጣፈባት ቀን ያን ቀን በጣም ፊል አድርጌያለሁ በቃ ከፈጣሪ ጋርም በጣም ብዙ ግብግብ የፈጠርኩት ያን ቀን ነው ብቻዬን ሆኜ በቃ ቤት ሳልገባ ኦፊስ ውስጥ ናይት ነው የምሰራውና ኦፊስ ውስጥ ብቻዬን ነበርኩ ያኔ በጣም እንትን አድርጌያለሁኝ ከፈጣሪ ጋርም በጣም ግብግብ ፈጥሬያለሁ ስለ ብዙ ነገሮችን ማሰብያለሁ ሞቴን በጣም የሚያሳስበኝ ያን ሞመንት ላይ ነበረ ከዛ በኋላ እግዚአብሔር ይመስገን ያው አሸነፍሽ ስለዚህ አንቺ እኮ ገና በሰማሽበት ዕለት ነው ያሸነፍሽው ማለት ነው ወዲያውኑ ቢሮ ገባሽ ምናምን በቃ በጣም እኛ ትርጉም ያለው ህይወት እንድንኖር ምን ትመክሪናለሽ ህይወት ምን አስተማረችሽ ቫልዩ እንዳለ እያንዳንዱ ቀን ቫልዩ እንዳለ እያንዳንዱ ሞመንት ቫልዩ እንዳለውና በእያንዳንዱ ደግሞ አክሽናችን በእያንዳንዱ ተግባራችን ደግሞ ፈጣሪ የሰጠን ነገር ማመስገን እንዳለብን ነው የተሰማኝ እና ደግሞ ላይክ ሟች ነን ያ ነው ሪያሊቲው እና ሟች መሆናችንን እያሰብን ላይፋችንን ከሰዎች ጋር ያለንን ሪሌሽንሺፕ ያው ከፈጣሪ ጋር ያለን ሪሌሽንሺፕ በሰዎች ነው የሚገለጸውና ከሰዎች ጋር ያለን ሪሌሽንሺፕ በደንብ ጥሩ በጎ የሆነ መሆን እንዳለበት ነው ፊል ያደረኩት በቃ በጣም ያስተማረኝ ነገር ቢኖር ይሄ ነው በጣም የነበረኝ እኔም ፐርሰናሊ ከነበረብኝ ችግር ሞር በጣም በቃ እንዳሻሽል ያደረገኝ ይሄንን ነው ከሰዎች ጋር ያለኝ ግብብነት ከሰዎች ጋር ያለኝ ሪሌሽንሺፕ በቃ ዋይነት ምን ለማትረፍ ነው ገባ ነገ መሞት አይቀርም ሰው ምን ለማትረፍ ነው ዛሬን ፖዚቲቭ አድርጌ ማላልፈው ለምንድን ነው እና ጥሩ ኢንተራክሽን ጥሩ መሆን እንዳለበት ነው ያስተማረኝ በጣም እሱን የተማርኩበት ስለዚህ እድል ካገኘሽ በኋላ ነው ይሄ ሙሉ በሙሉ እንደዚህ አይነት አስተሳሰብ ውስጥ የገባሽው ወይስ አብነት ከዛ በፊት ምን አይነት ሰው ነበረች እስቲ ወደዛኛው ሄዳ ከዛ በፊት እንደዚህ አይነት አመለካከት አልነበረኝም እውነቱን ለመናገር በቃ በራሴ ፓዝ ነው የምንቀሳቀሰው ማለት ላይክ ከሰዎች ጋርም ያለኝ ሪሌሽንሺፕ somehow ኮምፎርቲንግ ጠብቄ ነው ማለት ለምሳሌ የሆነ እንዴት ነው ፈርዘር እንትን ማድረግ ሰዎችንም በጣም ፈርዘር እንትን ማድረግ የሆነ ነገር ካልተመቸኝ በቃ በራሴ ሙድ እንቀሳቀሳለሁ እንደዛ ነበረ አኗኗሪ ላይፍ ስታይል ምናምንና ብዙ ነገር ፈርዘር በጣም ወደፊት ምናምን አድርጌ አስብ ነበረ እንዳልኳችሁ በቃ አግብቼ ወልጄ አርጅቼ ምናምን ነው ላይፍ ኖራቱ አስብ ስለነበር አሁን ግን በቃ ላይፋችን እኛ እጅ ላይ አይደለም ያለው እሱ ላይፌን እጅ ላይ አይደለም ያለው የተሰጠኝ ቀን ዛሬ ነው ስለዚህ ዛሬን በሰላም ካገኘሁት ሰው ጋር ደግሞ በፍቅር መኖር አለብኝ እና ምችለውን ረድቼ መርዳት የሚገባኝን ነገር አትሊስት ጥሩ ነገር እንትን ብዬ ኢንተራክሽኔን አስተካክዬ ከፈጣሪ ያለኝን ነገር እንደዛ በቃ ኳሊቲ ኦፍ ላይፍ ነው ያስተማረኝ ያስባለሁ ባጭሩ ይህ ማለት ግን ለነገ አታስቡ የሚል እንትን የለው ማለት አይደለም የወለደ ለነገ ላይ አስብ አይችል ስለ ሀገር ቤት እንመለስ ስለ አስተዳደግሽ ስለ ወልደትሽ የትምህርት ሁኔታ እስኪ ንገሪ ከዜሮ እንጀምር እንደሚባል ከኋላ ወደፊት ትመጣና ከዛ ከፊት ደግሞ ያው ጅማ አካባቢ ነው የተወለድኩት ግን እድገቴ ጉራጌ ዞን ውስጥ እንድበር የምትባል ከተማ ውስጥ ነው ተወልጄ ያደግኩት እዛ ነው እስከ 12ኛ ክፍል ትምህርቴን የጨረስኩት እዛ ነው ከዛ በኋላ ሶፍትዌር ኢንጂነሪንግ አዳማ ዩኒቨርሲቲ ነው የጨረስኩት አረ ባንዴ ተቀለልሽው እንበታትናቸዋለን ችግር የለውም እሺ አዳማ ዩኒቨርሲቲ ተማርኩ ከዛ በኋላ
ያው ከዛ ደግሞ ሶፍትዌር ካምፓኒ መጀመሪያ ገብቼ ነበር ትንሽ የሙከራ ጊዜ ዱክሳ ሶፍትዌር ካምፓኒ። ከዛ በኋላ አየር መንገድ ነው ጆይን ያደረኩት። ብዙም አልቆየውም። ጥሩ እንመጣበታለን። ጅማ፣ ምድብር፣ አዳማ፣ አሁን አዲስ አበባና ከጅማ እንጀምር እስቲ። ጅማን እንዴት ትገልጫታለሽ ወይም እንዴት ነበር ጅማ? ጅማ ብዙ አላደኩባትም። መወለድ ብቻ ነው እዛ አካባቢ እና እነ ፋዘር ሲያወሩ ያው መጀመሪያ እዛ ይኖር ስለነበር ከዛ በኋላ ግን ሙሉ በሙሉ ሙቭ ያደረግነው ወደ ምድብር ነው። ስለዚህ ያንቺ እንትን ብዙ የሚተሳሰረው ከምድብር ጋር ነው። በጣም የሚሆነው ከምድብር ጋር ነው። ምድብር እንዴት ነበር? እንምጣስ። ረባሽ ጓደኞችሽ ነበሩን? እስኪ ያጠቃላይ ትምህርት ማስተዳደግ ረባሽ ጓደኞች አልነበር? ጓደኞች በጣም የእናንተ ጀማ አሪፍ ጀማ ነበር አይደል? ያው በትምህርት ተፎካከሩ ነበር። ንገሪኝ እስኪ ስለስተሳደግሽ። እኔ እንደውም ከጓደኞቼ ትንሽ በትምህርት ስቀበላው እነሱ በጣም ጎበዝ ጓደኞች ነበሩ። ታፍ ናቸው በጣም እና አሪፍ ጊዜ ነበረ በጣም። ያው ትንሽ ሰንበት ትምህርት ቤትም ተምረን ነው ያሳለፍነው። ከዛ በኋላ ግን ያው ከሆነ ጊዜ በኋላ ትንሽ ጉብስና ሲመጣ መሰለኝ ትምህርት ቤት ማራቆብን ብቻ አሪፍ ነበር እድገታችን። ያው ፋዘር መምህር ነው። ኦኬ። በደንብ የመምህር ልጅ ስትሆን ደግሞ ትምህርት ላይ ሲሪየስ ነው የምትያዘው። አንድ ኤክስ ሲኖርብን ለምን ኤክስ ኖራ ምናምን እየተባልክ ነው የምታድገውና ለዚህ በደንብ እንትን ብዬ አስባለሁ። አስተምረውሻል አባትሽ? እንዳጋጣሚ ሆኖ እኔ አላስተማረም። ከቤት ውስጥ ማንን አስተማረ? አላስተማረ ማንም? I don't know ሌሎችንም I don't think ያስተማረ። እኔም ይቆጨኛል። እኔ ፋዘር መምህር ነበር ግን አላስተማረኝም። እና ስሜቱ ኤ ክላስ እና ቢ ክላስ አስተምሮ ትቶ ከሲ ክላስ ጀምሮ እሱ መምህር ሆኖ እኔ የሆነ ቢ ክላስ ሆኜ ምናምን እንደዚህ ነገር ተላልፈናል። ብቻ ጓደኞቼን እያስተማረ ያው ግን ጎበዝ መምህር ነው ይላሉ ብዙን ጊዜ ኮሜንት ሲያደርጉ ስለናል ይላል። እና አሪፍ እድል ነው ማለት በአባት በእናት ስትማር። እኔ አንድ ዩኒቨርሲቲ ውስጥ የሆነ መምህር ነበር አሉና ባለቤቱን ያስተምራል እና እሱ ደግሞ ከባድ ነገር ይመስል እና እንትን ነው አሉ ሲነግሩኝ። በቃ ክላስ ውስጥ ሌላ ሰው ናት ባለቤቱ አይደለችም። አሳይመንት ምናምን ካልሰራች አልሰራችም ነው እና ፈተና ምናምን ፌቨር የሚባል ነገር የለም። እና በጣም ስለ ሰውየውን አድንቀው ሲያወሩ ስሰማ ነበር። አንተ አስበው በጣም ከምታውቀው ሰው ጋር እንዴት እንደሚያሽኮረምም አስበው። ኢንተርቪው ማድረግ በጣም ከባድ ነው። እንደዛ ማለት ነው። ያስተምርም በጣም ከባድ ይመስለኛል። እኔ እንደውም ብዙ ጊዜ እንዳያስተምረኝ ነበር የምፈልገው ለመናገር። በቃ እሱ ሲቆጣም ሲሪየስ ነው፣ ሲያስተምርም ጎበዝ ነው። እና እንደዚህ አይነት ኮሜንቶችን ሰማ ስለነበር ከተማሪዎች እንዳያገኘኝ ማያስተምረኝ ይሻለኛል ነበር ማሰብ። ደስ ይላል። ምድብር አደግሽ፣ ከዛ አዳማ ገባሽ። መቼ ነበር አዳማ? እድሜና ስላስኪያ አዳማ በጣም አሁን ብዙ ጊዜ ሆኖኛል። እንግዲህ 2008 አካባቢ የተመረኩት። አይቀርብ ጊዜ እኮ 2008 አካባቢ። ከዛ በኋላ አዲስ አበባ መጥቼ ሶፍትዌር ኢንጂነሪንግ ማስተርስ ተምሬያለሁ። ኦራ በርትተሻል። በጣም ፈጣን ጊዜ ነው። በመሃል የባከነ ጊዜ የለም። ትምህርት ምናምን ትዳር ኦልሞስት ከግቢ እንደወጣሁኝ ብዙም ሳልቆይ ነው አየር መንገድ የገባሁት። ከዛ በኋላ ምን ዲፓርትመንት? ኦኬ እዛው መጀመሪያ ከስተመር ሰርቪስ የገባሁት። ቼኪንግ ካውንተር ነበር የሚሰራው ኢንተርናሽናል ኤርፖርት። ከኦልሞስት ለ2 ዓመት ከምናምን እዛ ሰርቻለሁ። ከዛ በኋላ ነው ያው ሶፍትዌር ኢንጂነሪንግ ነው የተመረኩት ምናምን ብዬ ጠይቄ ወደዛ ላተራል ትራንስፈር ያደረኩት ከዛ በኋላ ነው። በዚህ መሀል 1 ዓመት ምናምን ከሰራ በኋላ ያው ማስተርስ መማር ጀመርኩኝ ማለት ነው። ናይት ነበር የምሰራው፣ ቀን ቅዳሜ ዊከንድ ላይ መማር ጀመርኩኝ።
ከዛ ማስተርሴንም ሳልጨርስ ነው ሙቭ ያደረኩት። ከዛ አሁን ያው አይቲ መጀመሪያ ዴቨሎፕመንት ነበር የምሰራው፣ ሶፍትዌር ዴቨሎፕመንት ፕሮግራሚንግ ማለት ነው። ከዛ አሁን ግን አይቲ ሴኩሪቲ ዲፓርትመንት ነው እየሰራ ያለሁት። አሁን አይቲ ማለት ዲጂታል እንትኑ በጣም በፍጥነት እየተቀያየረ ነው አይደል? ሀሪ ተቀላቀል ሀሪ ዲጂታል ትላለህ። ከዛም ጋር አያይዘሽ እስቲ ማለት አገልግሎቶች ወደ ዲጂታል እየተቀየሩ ነው፣ መንግስትን በጣም ትኩረት እየሰጠው ነው የአይቲ ሴክተርን ዲጂታል ሴክተሩ እስቲ። ያው በጣም ኦልሞስት ሁሉም ነገር አውቶሜትድ ነው። ሶፍትዌር በጣም ሶፍትዌር ነው የምንጠቀመው ብዙ ነገራችን። አሁን ኤአይም አለ፣ ኤአይ ነው እና በጣም ቴክኖሎጂ በጣም ፈርዘር የሄደበት ጊዜ ነው። አንዱም ኤአይ ደግሞ አርቲፊሻል ኢንተለጀንት ላይክ እንደ ቻት ጂፒቲ ምናምን አይነት ነገሮች ሞር አሁን የእኛንም ስራ የመጠቅለል እንትን አለ ብለን እናስባለን። ኤአይ እና ቴክኖሎጂ በጣም እንትን ያለ ነው፣ ይፈጥናል። ሰው እስከዛ ጋር ያለው እንትን ምን መሆን መቻል አለበት። አንዳንዴ ከሴኩሪቲም ጋር የሚነሱ ኢሹዎች ይኖራሉ። አሁን ዲጂታል ኢንጌጅመንታችን እየጨመረ ነው። ሶሻል ሚዲያው ብቲ እንደተባለው ስራዎች በዲጂታል እንትን ነው የሚሰሩት፣ ኢንተርኔት ቤዝድ ናቸውና ከሴኩሪቲም አንፃር አንድ ነገር ብለሽን ወደ ሌላው እንላፍ። ከሴኩሪቲም አንፃር ሴኩሪቲውን በጣም ያሳስባል። ምክንያቱም ላይክ ስፔሻሊ አሁን የሚላኩ ሊንኮች እንደዚህ ትሪቶች አሉ፣ ብዙ ጊዜ ሀኪ መደረግ ነገር ይኖራል እና ያገኘነውን ነገር ላይክ ዝም ብለን እንትን ማድረግ የለብንም። እያንዳንዱ ነገር አሁን ሲላክልህ መክፈት፣ እያንዳንዱ ነገር ዝም ብለህ መጠቀም ምናምን ሞር እንትን ያደርጋል፣ አታክ እንድትደረግ ያደርግሃል። ከዛ ውጪ ግን ዲጂታሊ ያው አሁን እንቅስቃሴ እያንዳንዱ ነገር ስራችን፣ ማርኬቱ ሙሉ በሙሉ ዲጂታል ይሆናል። በቃ ስፔሻሊ ቲክቶክ ምናምን እንደዚህ አይነት ሶሻል ሚዲያዎች እንደዚህ አይነት ነገር ውስጥ ካልገባን በቃ ኦልሞስት ከገበያ እንድትወጣ የሚያደርግ ስፔሻሊ ይሄ ከንግድ ጋር ሪሌትድ የሆነ ሰው ሞር እንደዛ አይነት ነገር ላይ ኢንጌጅ ማድረግ አለበት ብዬ አስባለሁ። ምክንያቱም ያው ሰው እንደዛ ስለሆነ የምታገኘው ሰውን እዛ ነገር ላይ ስለሆነ በይበልጥ ያ ነገር በጣም ሄዷል ብዬ አስባለሁ። እንዳያመልጣችሁ እያልሽ ነው። በዚህ ሁሉ ወራችን ውስጥ ያው የአንድ ስም በደንብ እየሰማን ነበር፣ የናቲን ስም። መች ተጋባችሁ፣ መች ተዋወቃችሁ? እስኪ የፍቅር ስቶሪዎችሽን ንገሪኝ። ደግሞ የትዳርና የፍቅር 2013 አካባቢ ነው እንትን ያለው የተዋወቀ ማህበረ ቅዱሳን የተገናኘ ነው። እንዳጋጣሚ ያው እኔ የማገለግልበት ክፍል እሱ ተመድቦ መጥቶ እዛን የተዋወቅ ነው እና ያው እንዳልኳችሁ እዛ ውስጥ ስለሆነ የተዋወቅ ነው። በደንብ የነበረው መንፈሳዊ ነገሩ እና ስለ ስራም ያለው አስተሳሰቡ ምናምን በጣም እኔ በሰዓቱ እሱ ነገር ኢምፕረስ አድርጎኝ ነበር በጣም እና አሪፍ ሰው ነው። ከዛ በኋላ ብዙም አልቆየንም። 2014 መጨረሻ አካባቢ ነው የተጋባ ነው። አንድ አመት ግን በደንብ እንገናኝ ነበር ማለት አሁን እኔ ከስራ ስወጣ ላይክ ኤቭሪዴ እንገናኛለን ኦልሞስት እና በየቀኑ ግን ተገናኝተን በደንብ ሲሪየስ የሆኑ ነገሮችን ነበር የምናወራው። እውነቱን ለመናገር ሲሪየስ የሆኑ ነገሮችን ማለቴ ላይክ ፈርዘር የወደፊት ኖሯችንን እንትን የሚል እንዴት ነው መኖር ያለብን የሚለው ነገር ነበር በደንብ ዲስከስ የምናደርግና ያ ነገር ብዙ አመት እንደተዋወቀን አይነት ሰዎች እንድንሆን ያደረገን ይመስለኛል። ስለዚህ መወሰን ነው እንጂ ችግሩ ይሄ አመታትን ስለቆየሽ የምታመጪው ለውጥ የለም። ኦኬ ይሄ ሰው ይሆነኛል፣ እቺ ሰው ትሆነኛለች ሁሉም እርግጠኛ ከተኮነ በኋላ ጉዳዩን በሲሪየስ ይዞ ወደ ቀጣይ እንትን ማለት ነውና ሰዎች ብዙ ጊዜ በአንድ አመት በምናምን ይሉና ያ ትዳር ገፍቶ ሲሄድ ታያለሽ። አመታት የትውውቅ ጊዜ አሳልፈው ደግሞ ላይበረክትም ይችላልና ዋናው ከውሳኔ
ዋና ነገር ሪል ሆነ መኖር ነው ማለት ናቲ በጣም ግልጽ ሰው ነው በጣም እኔንም ግልጽነት በጣም ያስተማረኝ ሰው ነውና እውነቱን በቃ የሚሆነ ነገር የምትጠይቀው ነገር ቀጥታ እውነቱን ሆነስት በቃ እንደሱ ማለት ላይክ ወደፊት አብረው የምትኖረው ሰው ነው ስለዚህ ዛሬን ምንም የምትወሻሸው ወይንም ነገር የሆነ የምታስመስለው ነገር ሊኖር አይገባም እንደሱ ከሆነ ላይፍን በጣም ሲምፕል ታደርገዋለህ ማለት ነው እና ያ ነገርም ይመስለኛል በጣም እንትን እንዲል ያደረገ አሁን ቤቢ መጥቷል ከመጽናናት አልሆነሽም የዛኔ ልጅ መውለድሽ የሱ መምጣትና በርግጥ ጠንካራ ባል ነው ያው ቀደም እያልሽ ነበር ከሪካርዲንጋችን በፊት ያለሱም በቃ ለኔ የተሰጠ ይሄ ነገር በህይወቴ ሀፕን እንደሚያደርግ ተዘጋጅቶ የተሰጠኝ ሰው ነው ምናምን እያልሽ ነበርና የልጅ መምጣት የሱ መኖር ጋር ምናምን በህይወትሽ ጠቅላላ በሆኑት ነገሮች ላይ የነሱ ሚናና የህይወት መልክሽን እንድታይ ያደረገበትን መንገድ እስኪ ንገሪ በጣም አንደኛ መጀመሪያ እናቲን በቃ እግዚአብሔር ሲሰጠኝ ላይክ ባለቤቴ እንዲሁም ብቻ ብሎ አይደለም የሰጠኝ ያስባለሁ መንፈሳዊ መምህሬም ነው በቃ ጓደኛዬም ነውና በጣም ብዙ ነገሬን እንዳስተካክል የምር በጣም ብዙ ነገሬን ሼፕ ያደረገው ሰው ነው እና በቃ አንዳንዴ ራሱ አስብና ወይኔ አሁን እግዚአብሔር የሆነ ነገር አድርጌ ቢቀጣኝ የምር በቃ መቀጣት አለብኝ ምክንያቱም በብዙ መንገድ አስተምሮኛል ብዬ አስባለሁ ከዛ በኋላ ደግሞ ልጅ መኖሩ ስፔሻሊ አሁን ታመሜ ምናምን እነዛ አይነት ሞመንቶች ካለፉ በኋላ ያው ህክምናውም ቶሎ ሌላ ልጅ እንዲወለድ ሪኮመንድ አያረቅምና ልጅ መኖሩን ሳስበው በጣም በቃ ደስታ ይሰማኛል አዲስ ያስሷል በቃ አይ ዶንት ኬር ከዚህ በኋላ ሌላም ልጅ ባይኖረኝ ይብን ናም ብዬ እንዳስብ ያደርገኛልና በጣም ትልቅ መጽናናት ነው የሆነኝ የባቢ መወለድ ይደግልን ሌላ የገረመኝ የሥራ ሰዓት አመራረጥሽ በጣም የተለየ ነው ሌሊት ነው የምትሰሪው በርግጥ ማለት ያ ላይፍ ስታይልሽንም ይቀይረዋል አይደል ሙሉ ለሙሉ አንቺ ሌሊት ነሽ አብዛኛው ህዝብ አዳቡ ደግሞ ቀን ነው ያለውና ይሄኛው ጆርኒሽን ንገሪኝ ሌሊትን የመረጥኩበት ምክንያት መጀመሪያ አየር መንገድን ጆይን እንዳደረኩኝ ሌሊት ነበር የምሰራው እና ያ ሞመንት በጣም ከባድ ነበር ለኔ ከሶሻል ላይፍ የለኝም በዛ ላይ እንቅልፌ ይዛባል እና በጣም በቃ ሁለተኛ ናይት የሚባል ነገር አልሰራም ብዬ ነበር እውነቱን ለመናገር የወጣሁት ከዛ ግን አሁን ባባ ከተወለደ በኋላ ልጄን ወይ ዴኬር ማስገባት አለብኝ ወይ ደግሞ ለሰራተኛ መስጠት አለብኝ ኦፕሽኖቹ እነዚህ ናቸው እኔ ቀን ምሰራ ከሆነና ስፔሻሊ ልጅ ይሄ መጀመሪያው እስከ 3 እስከ 4 አመት ትምህርት ቤት እስኪገባበት ያለው ጋር እሱ እድሜ ጭንቅላታቸው ያው እንደምናውቀው መሰረትም አዲስ ነው የተሰጣቸውን ነገር ሁሉ የሚቀበሉበት ሰዓት ነውና ስለዚህ ከሰራተኛ ጋር ቢውል ዴኬር ቢውል እንዴት አይነት አዋዋል ነው የሚኖረው ምግብ ሊበላ ይችላል ኦኬ ግን አይምሮ ይሄ ጭንቅላት ውስጥ እየተመገበ የሚያድገው ነገር ምንድነው ምናምን ብለን አሰብንና እኔም ባሳድገው ይሻላል ማለት እኛ ራሳችን ኢንቮልቭ አድርገን ብናሳድገው ይሻላል ብለን አስበን ነው ከዛ በኋላ ለሱ ብለን ነው ሌሊት የገባሁት ማለት ነውና አሁን ቀኑ ሙሉ ከኔ ጋር ነው የሚውለው ለምለትሽ ቤቢ እንግዲህ ዋጋ ተከፍሎልሃል ትላል ዋጋ ተከፍሎልሃል አይ የሚለመድ አይመስለኝም ነበር ይሄ የሌሊት እንቅልፍን እና ማለት በቃ ላይፍ ስታይልን እኮ ሙሉ ነው ሙሉ ነው የሚቀየረው ዋና እንትን ነው ማይንድ ሴት አፕ ነው የሆነ ሰዓት ላይ እኮ መተኛትህ አይቀርም በቀን ስንት በቀን ተከታታይ ምናልባት ለ3 ሰዓት ምናምን ወይ ለ4 ሰዓት ማክሲመም ከተኛው እርሊ ከተኛው አሁን ለምሳሌ 1 ሰዓት ማታ ጊዜ 1 ሰዓት ከተኛው እስከ 4 ሰዓት ተኩል
አሁን እንደኔ አይነት እንቅልፍ በጣም ለሚወድ ሰው ከዛ ስራ ነው ስራ ነው። ማታ ግን እንዴት ነው ከተማ ማለት ሰው ወደ ቤቱ ነው የሚገባው ማታ ላይ ሌሊት ላይ ምናምን። እኔ አሁን ከተማዋን አይቻት አላውቅም በጊዜ እንደሚገባ ሰው አይተሻት ታውቂያለሽ ምናምን አሁን ሌሊት ላይ ጭራ ያለ ነው እንግዲህ በጣም ነገር ከመብራት ውጭ ምንም የምታየው ነገር የለም። አያስፈራም? ትንሽ ያው ትለምደዋለህ ሲሰራ ስትቆይ ትለምደዋለህ። እና ለእኔ ደግሞ ላይክ ገና ከእንቅልፌ እንደመነሳት ምናምን ስለሆነ የሆነ ያለ ኢነርጂ ይኖርሃል ልክ እንደተነሳ። ከዛ ሌላም ሰው በሰርቪስ ውስጥ ስንሄድ ሌላም ሰው ምናምን ስላለ አብረህ እያወራህ ዲስከስ እያደረግህ ምናምን ኖርማል በለው በቃ ለእኛ ኖርማል ነው የሚሆነው። አይ ሁሌ መሆኑ እኮ ነው የገረመኝና ተከታታይ በቃ ቋሚ የህይወት መንገድ ሆኖ ቀንና ሌሊት ለይቶ ምናምን መኖር። ከዛ በላይ ደግሞ በቃ በጣም ትንሽ የእንቅልፍ ጊዜ እኔ አሁን መለማመድ የምፈልገው ነው ረጅም ሰዓት አለመተኛት ማለት በቂ ነው። 4 ሰዓት መተኛት እንደዛ አስባለሁ። ሳምንት 4ኛ 5ኛ ቀን 6ኛው ቀን ግን ቀን ሙሉ ነው የምትሰራበት ከሆነ እኮ ማለት 4 ሰዓት ተኝተህ ሌላውን ሰዓት በሙሉ ስራ አይጠፋም። አሟጠህ የምትጠቀምበት ስራ በደንብ አለ። ስራ አታጣም። ስራ አለ። ኦኬ ስራ አይጠፋም። ስራ ደግሞ ሞር አታስብም። ስራውማ ካለ ለምን ትተኛለህ? ዛሬ ሰሞኑን ማጨናነቅ ለምንድን ነው ሰው የሚተኛው? ስራ አጥቶ መሰለኝ። አይ ያው መተኛት ሆቢ ስለሆነ ይመስለኛል። አይ እኔ እንኳን ማለት መተኛት ሆቢ ስለሆነ ብዬ አልስማማም። ግን ማለት የምትሰራቸው ስራዎች የሆነ ያህል ሰዓት በቂ ይመስለኛል። ማለት 4 በቂ ነው። ራስህን ሊሚት እንዳደረግከው በቂ ነው ብለህ ካሰብክ ያው እሱ እንደተለማመድሽው ነው። በእርግጥ ግን አይ እኔ ያልተስማማሁት እኮ ሰው የሚተኛው ሆቢው ስለሆነ ነው። ማለት ስራ ካልሰራ ካለመተኛት ሌላ አማራጭ የለው። ያን እኮ ነው የምልህ። እና አማራጭ የለው በቃ ግን ደግሞ ካልተኛ ያው ስራ ይኖራል ሊኖር ይችላል። እንግዲህ ብዙ እንትን አለ። አሪፍ ጊዜ ነው ያሳለፍነው። አስተማሪ ነገር ነው። በተለይም ከህመሙ ጋር ላሉ ሰዎች በጣም ጥንካሬ ሊሆን የሚችል ነገር በዛ ላይ በወጣትነት ይህንን እንትን አልፎ ህይወትን በአዲስ መልክ ደግሞ ማጣጣም መጀመር በጣም እንትን ነገር ነው፣ ትልቅ ነገር ነው። ለሌሎችም በጣም አስተማሪ እንደሆነ ነው የሚሰማኝ። እኔም ተመሪያለሁ። እኔም ያው ትርጉም ያለው ህይወት እንድንኖር ከሚያደርጉን ነገሮች አንዱ ይሄ ማሸነፍ፣ የመጽናት፣ በነገሮች ሁሉ ተስፋ ያለ መቁረጥ አንዱ ነገራችን ይመስለኛልና አበሻ ደግሞ ጥሎብን በከባዱ ነው በክፉ ነው የምንጽናናው። ማለት ብሶ ባየነው ነገር ነው የምንጽናናውና በዛ መንገድም ብናየው ከዛ ባሻገርም አንዳንድ የህይወት እይታዎች በተኖረ የህይወት መንገድ መማር ጥሩ ይመስለኛልና በጣም አሪፍ ነገር ነው። እኔ ከታናሽ የተማርኩት እና በተለይ በካንሰር ህመም ውስጥ ያሉ መጠንከር እንዳለባቸው እንደሚዳን እንደሌላውን በሽታ በቃ እንደሌላው በሽታ እንደሆነ አብነት ጥሩ መልእክት ነው ሆናለች። ጥሩ ነው ያስተማረችው እና ትድናላችሁ ማለት ነው። እናመሰግናለን። የማጠቃለያ ሀሳብ እኔ ሌላ ማለት የሚፈልገው ቅድም ሜንሽን ያላደረኩት ልክ እንደ ኬሞ ህክምና ጨረር ህክምና ወስጃለሁ። ጥቁር አንበሳና አዲስ አበባ ውስጥ ጥቁር አንበሳ ብቻ ነው ያለው እና በጣም ትንሽ እዛ ያለው ህክምና አሰጣጥ ማለት አንድ ማሽን ያለው እና በጣም ብዙ ወረፋ አለ። ማሽኑ በጣም በተደጋጋሚ ይበላሻል እና ትንሽ እንደውም ተስፋ ሰው እንዲቆርጥ የሚያደርገው ቦታ በጣም ማለት ይቻላል። ማሽኑ በጣም በተደጋጋሚ ይበላሻል። በጣም ብዙ ወረፋ አለ። ፕራይቬት ራሱ ተከፍሎ በጣም ብዙ ብር ከፍለህ ፕራይቬት እንኳን ወረፋ ብታሲዝ ቀን ሙሉ ወረፋ ጠብቀህ ነው እንትን የምትለው እና የመንግስት ታካሚዎች ደግሞ ሲሆኑ በአመታት
ጨረር ሕክምና ለመስጠት በአመታት ወረፋ የሚሰጣቸዋል እና ላይክ ኢቭን አንዳንዴ ሲደወልላቸው ሲያወሩ የሰማሁት በቃ ኦልሬዲ ከሞቱ ብዙ ጊዜ ሆኗቸው ራሱ ወረፋ ደርሷቸው ይደወልላቸዋል እና ሰምቻለሁ የሚል ነገር ለፋሚሊ በጣም ነው የሚጎዳው እና ይሄ ሕክምና አሰጣጣችን መሻሻል የሚችልበት እድል ቢኖር ማሽኑም ተጨማሪ መሆን የሚችልበት ኢቭን አንዴ ከተበላሸ ማቴሪያሉ ከውጭ መጥቶ ነው የሚሰራው ሰሪዎቹ እስኪመጡ ድረስ ምናምን 15 ቀን ምናምን ሁላ ተበላሽቶ ነው ይመያለው እንደዛ ተበላሽቶብኛል እና ሜዲኬሽኑ ኤቭሪዴ መወሰድ ኖሮበት መሀል ላይ ላክ ታረጋለህ ማለት ነው እና ያ እንግዲህ የሆነ የራሱ ኮምፕሊኬሽን ደግሞ የሚያመጣው ነገር ተጽዕኖ ሊኖር ይችላል ወረፋው መብዛቱ ምናምን ብቻ በጣም ብዙ ሰፈሪንግ አለው ጥቁር አንበሳ እና ይሄ ነገር መስተካከል የሚችልበት ነገር ቢኖር እዚህ ላይ በጣም ፎከስ የሚደረግበት እንትን ቢኖር በዚህ መልእክት እንዲሆነኝ ነው ከዛ ውጭ ደግሞ ፋይናንሻልም ሰፈር ያደርጋል ያው ብዙ ወጪ ያለው ሕክምናው የሚጠይቀው ብዙ ኮስት አለው እና እኔ እንደውም አየር መንገድ ከቨር የሚያደርግልኝ ነገር አለ ሰምሃው በአመት የሚሰጥ ሜዲካል ከቨሬጅ አለኝ እንደዛም ሆኖ ግን እሱ ከሚሰጠኝ እጥፍ ነው ኮስት ያደረገኝ እና ያ ነገር ፋይናንሻሊ በጣም ስትረግል ሰውን እንዲያረግ ያደርገዋል እና ያው በዚህ አጋጣሚ እሱን እንትን እንዲያረገኝ ኦንላይን ሾፒንግ ጀመረ ያለኝ እሺ ሳናነሳው አልፎ ነበር ሌላ ተጨማሪ ስራ ያስፈልጋል ማለት ነው ምክንያቱም ስቲል ከደሞዜ ባይዜ ይቆረጣል የሜዲኬሽኑ ያው ከቨሬጁ ስላለፈ ውድ ሕክምና ነው ካንሰር በጠቅላላ ውድ ሕክምና ነው በጣም ኢቭን አንድ መርፌ ለምሳሌ ስቲል አሁን መወስዳት አንዲት መርፌ አለችና አንዷ መርፌ 20 ምናምን ሺህ ብር ነው የምትገዛው እና በጣም በምን ያህል ጊዜ ነው የምትወሰደው እሷ በ3 ወር ነው የምትወሰደው በ3 ወር አንተ እንትናችን ልንቋጨው ነበር መሄድ አለበት መሰለኝ እና ኮስት ዋይዝም በጣም ሰውን ስትራግል ያደርጋል ነው አትሊስት በዚሁ አጋጣሚ የኢቲ ሰዎችን የስራ ባልደረቦችን በጣም አመስገን ፈልጋለሁ ምክንያቱም በሰዓቱ ተረድተውኛል ብዙ ሰፖርት አድርገውኛል ሶፍትዌር ዲፓርትመንት ያሉትም ዴቨሎፕመንት ክፍል ያሉትም እና አይቲ ሴኩሪቲ ክፍል ያሉትም በጣም ሰፖርት አድርገውኛል እነሱን ማመስገን ፈልጋለሁ እና ያው በዛ ምክንያት እኔም ወደ ሌላ ተጨማሪ ስራ ሙቭ እንዳደርግ አድርጎኛል አቢ ማርት የሚል ኦንላይን ሾፒንግ ጀምሬያለሁ አቢ ማርት ሊንኩን ከዛ እናስቀምጠዋለን ከዩሲ ከካናዳ እና ከዩሮፕ ሀገራት እቃዎችን እያስመጣን መስራት ጀምረናል እኛ ምን ሸምታለን ሸምቱ አበረታችሁ ሼር ያደርጋችሁ ስለዚህ አንዱ ከህመሙ የተማርሽው ተጨማሪ ገቢ እንደሚያስፈልግሽም ነው ማለት ነው እኔ ምን እንትን አለኝ አሁን እሷ ኦኬ ለሕክምና አየር መንገድ ከቨር ያደርጋል ወይ የሚሸፍንበት ፓኬጅ አለው የተወሰነው ቢሆን ስራ ማላት ባለቤቷም ያው ይሰራ አይደለ ባለቤቷም ሰራተኛ ነው ገቢ ያላቸው ግን ገቢ ሳይኖራቸው በእንደዚህ አይነት ህመም ውስጥ ሆነው በተለይ ከክፍለ ሀገር እየመጡ የመኖሪያው የምግቡም አለባቸውና ምን ያህል ፈተና ሊገጥማቸው እንደሚችል ሳስበው በጣም ከባድ ነው እኔም በሰዓቱ 7 ወር ምናምን አካባቢ ስራ አቁሜ ነበር ያ ደግሞ ያው የራሱ ህግ አለው ስራ ስታቆም መጀመሪያ ላይ ዝም ብሎ 2 ወር ይከፈልሃል ከዛ በኋላ ሃፍ ፔመንት ይከፈላል ከዛ በኋላ ዊዛውት ፔመንት ነው ከስራ መቅረት የምትችለውና እኔም ያለ ደሞዝ ነው እንትን ያልኩት ማለት ነው ያው እንዳልኳችሁ የቢሮ ሰዎች ተባብረው ምናምን ብዙ ነገር ሰፖርት አድርገውኛል በሰዓቱ ይሄንንም ስለሚያውቁ ማለት ነው እና በሕክምና ተጨማሪ ኮስት እያስፈለገ ጭራሽ ደሞዝህን አተ ሲሆን በጣም ብዙ እንትን ይኖረዋል ብዙ ሰፈሪንግ ይኖረዋል ማለት ነው አስበዋል እና አንድ ሰው ልትከሻ ላይ ነው የሚሆነው ኢቭን እሱም ስራውን በደንብ እንዲሰራ አቅም አይኖረውም ካለው ኮንዲሽን አንፃር ማለት ነው ከነ ችግሩ ግን ይዳላል
ያው የሚዳነው የሁሉ ነገሮችን ተሸክሞ አይደል ያለው እውነት ነው። በዛ ላይ ደግሞ ብዙ ይሄ ኮሚኒኬሽን ስኪላችንን በተለይ ደግሞ በሆነ መንገድ ይሄ ማህበራዊ ትስስራችንም እየላላ መምጣቱ አንዳንድ ችግሮችን ብቻችንን ሰፈር እንድናደርግ ይፈረድብናል እና ያም አለመኖሩ ወይ ይሄ ዙሪያ ላይ ያለ ሰው ብቻ ነው ብዙ ጊዜ ሸክሙን የሚሸከምል ወይ የሚያቀል እና ይሄ ማህበራዊ ግንኙነቶቻችንም በአንድ በኩል ማየት ማጤን አንዱ ጥሩ ነገር ይመስለኛል። ያው በጣም እንደዚህ ሰፖርት መደራረግ ያለብን ይመስለኛል። ያሁሉ ሸክም ብቻሽን እንድትሸከሚ ስላደረግን ይቅርታ። አቢማርትን ጎብኙ አይደል? ኤቢአይ ማርት ቴሌግራም ላይ፣ ፌስቡክ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ፣ ሊንክድኢን ላይ ሁሉም ላይ ያገኙናል። በቅርቡ ደግሞ እንደ እግዚአብሔር ፍቃድ ዌብሳይት የራሳችንን አለ። ዌብሳይትም አለ። በቃ መልካም፣ ሊንኩን ከስር እናስቀምጠዋለን። ስለነበረን ጊዜ በጣም እናመሰግናለን። ቅድም ግን አመስግነሽ አልጨረሽም መሰለኝ። በመሀል ተው ነው አንቺው አጠቃየው ራስሽን አጠቃይ። ያው ከምንም በላይ ፈጣሪን አመሰግናለሁ ስላለፈውም ስለነበረው ነገር ስለ ሁሉም ነገር ብቻ እግዚአብሔርን በጣም አመሰግናለሁ። ድንግል ማርያምን በጣም አመሰግናለሁ። ወላዲተ አምላክ እሷ ናት የረዳችኝ በእውነት። ከዛ በተጨማሪ ቤተሰቦቼን፣ የስራ ባልደረቦቼን፣ በተለይ ባለቤቴን፣ ከዛ የስራ ባልደረቦቼን፣ ቤተሰቦቼን በጠቅላላ ሁሉንም በዙሪያ የነበሩትን ጥሩ ያበረታቱ ያንን ጊዜ በተስፋና በጽናት እንዳልፈው ላደረጉኝ ሁሉ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ እላለሁ። ኖሬልን አመሰግናለሁ።